አላረግም በመቶ አበባ እንሂድና አዳምጠኛ ካራን የሚባል ከተማ ላይ ቱርክ ውስጥ ነው የተወለደው። የልመና ማዕከል ልታደርገው ፈልገህ ነው ግሩፓችን ዳጊ? ኖ ባቢሎን ውስጥ ነው የተወለደው። ኦ ማይ ጋድ! እሺ አብርሃም ባቢሎን በቃ ታሪክ እሺ፣ አገላብጥ ነው። እሺ በቃ አውር የምትባል ቦታ ላይ ነው የተወለደው። አውር ትባላለች የተወለደበት ቦታ። የተወለደው ካራን ነው። ዘፍጥረት ላይ አምጣል እንደ ዘፍጥረት ላይ ይኸውልህ፣ በአሁኑ ጊዜ ሙጊያር የምትባል ከተማ ነው። በአሁን ድሮ አውር ትባል ነበር ከተማዋ። አሁን ግን ሙጊያር ተብላ ትጠራለች። የምትገኘው የት ነው ታውቃለህ? በጁላን በኤፍራጥስ ወንዞች መካከል ነው። ግን በአረብኛ ይሄ በእንትን ነው በዘፍጥረት የሚያወራው ነው። ይሄንን የምነግርህ አሁን የነገርኩ በአረብኛ ቋንቋ የተጻፈው ግን የታሪክ ማስረጃዎች እንደሚያወሱት ኢብራሂም የተወለዱት ባቢሎን ውስጥ ነው። ያቁት የተባለ ታሪክ ጸሐፊ ምድረ ባቢሎን ሲገልጸው እንዲህ ይላል። በዲጅላና በኤፍራጥስ ወንዞች መካከል ትገኛለች፣ ሰዋድ በሚል ስምም ትታወቃለች። ኢብራሂም የተወለዱት ነምሩድ በተባለው የከነአን የኮሽ ልጅ ንጉሥ ዘመን ነው ይላል። አሁንስ ተስማማን? ታሪክ እንደሚያረጋግጠው ኢብራሂም በኢራቅ በኖሩበት ዘመን የባቢሎን ስልጣኔ ከፍተኛ ደረጃ ላይ ደርሶ ነበር። በአካባቢው ላይ ተጽዕኖ አሳድሮ ነበር ይላል። ለጠቅላላ እውቀት ያህል ነው። ምንም ችግር የለውም። እናመሰግናለን። አሪፍ ነው። በነገራችን ላይ ፌስቡክ አካውንት አለን እንዴ? ፌስቡክ ብዙ ጊዜ ትከታተላለህ? አለኝ፣ 3 አለኝ። እኔ በጣም ይገርማችኋል የባቢን ንግግሮችም ምናልባት 40% 50% የሚሆኑትን ዳውንሎድ አድርጌ ስለቀው በጣም ብዙ ሰው ነው ሼር የሚያደርገው። ይገርማል። እውነቴን ነው የምልህ። ምናልባት አጋጥሞ ሊሆን ይችላል ፌስቡክ ላይ። እንደውም ፌስቡክ ላይ ነው በጣም ብዙ ተከታይ ያለኝ እኔ እዛ ላይ በጣም እኔ በቃ ደስ ይለኛል እንደዚህ አይነት ነገሮችን አንዳንድ ጽሁፎችን ማቅረብ፣ አዋቂዎች የጻፉትን ጽሁፎች ደግሞ ማስተላለፍ ለሰው። በእንደዛ አይነት ሁኔታ ራሴን ትርፍ ሰዓት ሲኖረኝ እንደዛ ነው የምሰራው። በቃ ሰዎችን መጥቀም ጥሩ ነው እና በመካከላችን ስለገባው ይቅርታ አድርጉልኝ። ስራ ስላለብኝ ነው። በእኔ በኩል ደህና ሆኑልኝ። አመሰግናለሁ ባቢ ስለተቀበልከኝ። ሁላችሁንም እወዳለሁ። ልቀቀው በቃ ስራ አለኝ እያለ እኮ ነው ዳጊ። ስራ አለኝ አለ እኮ። እሺ በቃ እሺ ዳጊ እመጣለሁ። ያው ቤት ክፍት ሲሆን አይደለም ሁሌ እንግዳ ነኝ። በል እንግዲህ ደህና ሁኑ። ያው እሺ በያ እዘይሯለሁ። በሳምንት 2 ቀን እዘይሯለሁ። ባቢ አንገቱን ይዘህ እንትን ልትለው ነው። ስራ ነኝ እያለ ስራ ነኝ እያለ ጀጀ ጥያቄ አለኝ ይላል። ጂጂ ነው ጀጀ ጄጄ ባለው እንደዛው ነው። ባቢ ሰላም ናችሁ? እሺ አለን። እሺ አለን። ጥያቄ ያለኝ ዘፍጥረት ላይ እሺ እግዚአብሔር ሰውን በራሱ ምሳሌ ፈጠረ፣ በእግዚአብሔር ምሳሌ የፈጠረው ወንድና ሴት አድርጎ ፈጠረ የሚለው ላይ ማለት ነው። በእግዚአብሔር ምሳሌ የተፈጠረች ሔዋን ማን ናት? ሚዩት አድርገው፣ ድምጽ ያስተጋባል። አንተ ጋር አይደል እንዴ? አቤት። አዚዛ ጋር ነበር፣ ድምጽ ነበር። ምንድነው ጥያቄ? በእግዚአብሔር አምሳል የተፈጠረችው ሔዋን የትኛው ሔዋን ነው እያልክ ነው? አዎ 2 ሔዋኖች አሉ ማለት አሁን ከአዳም ጎን የተፈጠረች አለች። እሺ እንደገና ደግሞ ሰውን በራሱ ምሳሌ ፈጠረ፣ በእግዚአብሔር ምሳሌ ፈጠረ። እንዳገ አትረብሽ፣ ቆይ ይጨርስ። ሊዲያ እኔ ነኝ ትላለች። በእግዚአብሔር ምሳሌ ተፈጠረ
ጥያቄ ማለት በራሱ ምሳሌ ፈጠረ። አንዴ ላውራ። ጂጂ ማን እንዲመልስልህ ነው የምጠይቀው? እኔ ግራ ይገባኛል። እዚህ ቤት መታችሁ ክርስቲያኖች ሳይገቡ ለምን ነው የምጠይቁት? እኔ መልሳለሁ። ምንድን ነው አይደለም ደግሞ ባቢ እኮ ሁሉንም ማለት ፍትሃዊ ሆኖ የሁሉንም ይመልሳል ብዬ እኮ ሊዱ ክርስቲያኖች መልስ ሲባል እኔ አሁን ልጁ የጠየቀውን ጥያቄ ከውፎይ በላይ እኔ ቁጭ አድርጌ ልመልስለት እችላለሁ። ትክክለኛው ማለት እኮ ይኸውልህ ሁለት ሔዋን ያሉት እኔ ራሴ ልመልስልህ። ሁለት ሔዋን ያሉት በእግዚአብሔር አምሳል የተፈጠረችው እኔ ነኝ። ያችኛዋ ደግሞ ከጎን የተፈጠረችው ናት። ተመለሰል የማይመስል ጥያቄ እኮ ነው ማለት ይኸውልሽ ሊዱን ከአዳም ጎን የተፈጠረች አለች አይደል? እሺ ማለት አሁን ለምሳሌ አዳም ከተፈጠረ በኋላ ማን ነው የሚቀድመው? ማለት ሊዱን ነው እንትን እመልሳለሁ አለች። አዳም ከተፈጠረ በኋላ ከሱ ጎን የተፈጠረች አለች አንድ። እግዚአብሔር በራሱ ምሳሌ የፈጠረ ወንድና ሴት አድርጎ የተፈጠረ አለ ሁለት። የትኛው ሔዋን ነች? አሁን ለምሳሌ የመጀመሪያ በራሱ ምሳሌ የተፈጠረችው ማለት ነው። የኔ ጥያቄ ነው። አዙሬ ብጠይቅህ በነገርህ ላይ ጥያቄው ከባድ ነው፣ ከበድ ይላል። አዙሬ ብጠይቅህ ግን ምንድን ነው ወንድና ሴትን ፈጠረ ሲባል አዳምና ሔዋንን ነው። ባቢ አዙረው ገብቷል። አንተ ልትመልሰው ፈልጋለህ? አይ እንትን ይበል። እኔማ ችግር የለብኝም። እኔ አልመልሰውም። ለራሴ ስለማቅ ቅድም አንተ ያልከው እኮ ነው። አንተ ያነሳኸው ጥያቄ ነው እየጠየቀ ያለው እና ኮትዲ እስቲ አንዳንዴ አስተንፈሰው አበጥ ያለውን ማስተንፈስ አለብህ። አላበጠም ማወቅ ፈልጎ ነው እንዴ እኮ እንትን እኔ እኮ ለሌላ ነገር አይደለም ለማወቅ እኮ ነው። አሁን ለምሳሌ እዚህ ጋር ትክክለኛ ጥያቄ ነው። ከአዳም ጎን የተፈጠረች አለች አንድ። ሁለተኛ ደግሞ እሷ ራሷ ነች። ወንድና ሴት አድርገን ፈጠርን ከተባለ እሷ ራሷ ነች፣ ሌላ ሔዋን አይደለችም ወንድሜ። ገብቷል? እሷ ራሷ ነች። ወንድና ሴት አድርገን ፈጠርን ከተባለ ስለ ጾታ ነው እየተነገረ ያለው። ገብቷል? ሔዋን ከአዳም ጎን የተፈጠረችው ከተባለ ደግሞ ስለ ሔዋን አፈጣጠር ነው እያወራ ያለው። ስለ ሔዋን አፈጣጠር ከአዳም ጎን እንደፈጠራት ሲያወራ አይ ከዛ በፊት እኮ ወንድና ሴት ፈጥረናል ብሎ እያወራ ነው ካልክ እሱ ስህተት ነው። እሱማ እነሱ ሁለታቸውን እንደፈጠረ እየተናገረህ ነው። ገብቷል? በመልካችንና በአምሳላችን ሰውን እንፍጠር የሚለው ቃል ደግሞ ምን ማለት ነው መሰለ? ክርስቲያን ነኝ የሚለው ሁሉ እንደሚረዳው አይደለም። በመልካችን በምሳሌያችን ሲባል እኛ ጠርሳለን እግዚአብሔር ጠርሳለው ማለት አይደለም። ገብቷል? እኛ ቅንድብ አለን እግዚአብሔር ቅንድብ አለው ማለት አይደለም። በመልካችንና በአምሳላችን ማለት ምናልባት የገባው ሰው ሊመልስልህ የሚችለው ምንድነው? ለምሳሌ እግዚአብሔር አድራጊ ነው አይደል? የሰው ልጅም ያደርጋል። እግዚአብሔር ገዢ ነው። የሰው ልጅም ገዢ ነው። ገብቷል? የባህሪ መመሳሰል እንጂ የቅርጽና የመልክ አይደለም። በመልካችንና በአምሳላችን ሲባል እዛ ጋር ያለው ተጠምዝዞ ተቀያይሮ ሰው ወደ ሌላ ነገር እየወሰደው ነው እንጂ በባህሪ ነው። ገብቷል? ገዢነትን ባህሪ ለምሳሌ ሕያውነትን እግዚአብሔር ሕያው ነው። አንተም ሕያው ነህ። ሕያው ነህ ስልህ ትሞታለህ አንተ። የአንተ ሕያውነትና የሱ ሕያውነት ተመሳሳይ አይደለም፣ አንድ አይነት አይደለም፣ እኩል አይደለም። ግን አንተም እየኖርክ ነው አለ ሕያው ነህ አንተም። ገብቶሃል አባባሌ? ለእንደዚህ ነው በባህሪ ነው ይገናኛሉ ማለት በመልካችንና በአምሳላችን ሲባል ባህሪ አድራጊነትን፣ ተመልካችነትን፣ እውቀት የሚባል ነገር አለ፣ ድርጊት የሚባል ነገር አለ። ይሄ ለመባል ተፈልጎ ነው እንጂ እግዚአብሔር እንደኛ ጥርስ አለው እንደውም ፍንጭት ነው እግዚአብሔር ድጅ አለው ካለ ሰው ይሄ መሀይም ሰው ነው፣ ደንቆሮ ሰው ነው። ገብቷል? አገኘኝ ማለት ምሳሌ ማለት ጥርስስ ባቢ ጥርስ አለው ይስቃል ከተባለስ መጽሐፉ ላይ ይስቃል። እግዚአብሔር ይስቃል ካለስ ይስቃል። ሁለት አይነት ሳቅ ነው ያለው በነገርህ ላይ።
እኔ አንተ ላይ ስስቅና ይስቃልም ያሳልቃልም ይላል። ስስቅና ያሳልቃልም ይላል። ስስቅና ስስቅብህ ይስቅብናል ወይስ ይስቃል? እግዚአብሔር ይስቃል ጋር ይስቃልም ይሳለቅብናል፣ ሁለቱንም ነው። እኔ የራሱ ጉዳይ። ታዲያ መጽሐፍ ቅዱስ እኮ ቅዱስ አይደለም ብዬ ነው የማምነው። ምን አገባኝ? እሺ ሰይጣንስ ቁርበት ስለ ቁርበት ነው የሚያወራው ብሎት ሲወጣ እንዴት ዝም አለው? እኔ እንጃ አልነበርኩም። እኔ አንተ ምንም ብታንቀሳቀሰኝ ሲል ዲያብሎስ እንዴት ነው እግዚአብሔር የሚያንቀሳቅሰውስ? አንተ ምንም ኢዮብን አንድ ነገር እንዳደርገው ብታንቀሳቀሰኝ፣ ኢዮብ ግን እስካሁን ጽናቱን ይዞ ቆይተዋል አለ። ምን ማለት ነው ብታንቀሳቀሰኝ? እኔ እንጃ ዳጊ ምን ይሻላል? ለምን ትሄጃለሽ? ለምንድን ነው የምትጠይቀኝ? እያነበብን ያለ ነው። እግዚአብሔር እንማማርና አትበለኝ። መጽሐፍ ቅዱስ የእግዚአብሔር ቃል አይደለም። ዋዳዝሚ የእግዚአብሔር ቃል አይደለም ምን ማለት ነው? አይደለማ በቃ አይደለም። ምንድን ነው ማለት? አይደለም። አንደኛ ቆሮንቶስ ማያምን ሰውን ነው አንደኛ ቆሮንቶስ። እሺ አንቺ ልጠይቅሽ ፈቃደኛ ነሽ? እኔ አላምንም። ለእኔ መጽሐፍ ቅዱስ ምንም ነው። ምን አገባኝ? ምን ታዲያ ዝም አትይም? ታዲያ ዝም በይ፣ እንወያይበት፣ አንስተን እንወያይ። መስቶ ያያችሁ ጆሯችን ደማ እኮ ሼም ይዞት ነው ፒፕሉ። ስማ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ አለ። ማን ነው ይሄ እንደዚህ ያለው? ጸሐፊውን እኔ አላውቀውም። እንትና መሰለኝ ጸሐፊው። ማን ነው? ፍቅር ምንድነው ብዮን ድቡስ እንትና ማን ነው ስሙ? ጥራልኝ። አቦ ፍቅረ ማርቆስ ደስታ። ስማ እዚህ ጋር እያወራ ያለው ታሪክ ነው። በነገር ላይ መጽሐፍ ቅዱስ ታሪክ ነው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። አይታል አየ አሁን ይሄ ሰው ይታይቶ ነው አዛብቶታል ማለት አያገባንም። ሌላ ነገር አውራ። አንተም እኔ እንዳትጠይቀኝ ራስህን እኔ ላይ መሳል ማና እስኪ ስለ ዳጊ ስለ እግዚአብሔር ራሱ ማን ነው? እግዚአብሔር ማን ነው? የእግዚአብሔር ማንነት አብረው መቶ ነው አንተ እንጂ እኔ አላውቀውም። ምን እግዚአብሔር እኮ አሁን ኢንተርናሽናል ወሬ አይደለም እየተወራ ያለ። ቢያንስ እግዚአብሔር ካልናውን ምናልባት ኢቭን ራሱ እንደ ኢትዮጵያውያን ከሄድነ ከኢትዮጵያ ራሱ እግዚአብሔርን የማይጠቀሙ ብዙ ቆይ አይደለም። እንደውም ባቢ ምርጥ ስላነሳ ነበር፣ ስለ ገዳማት ላነሳ ነበር። ገዳማት ከሃይማኖት ጋር የሚያያዛቸው ምን? የእግዚአብሔር ይመልስልኝ ዳጊ፣ እግዚአብሔር ይመልስልኝ። ይቅርታ በቃ እዚህ ጋር እኮ ተው ተባልን እኮ ሀቢቢ፣ ተው አሉ። ከታች እኮ በቃ ባካችሁ አሉ። ተዘግቷል። ምሽግ ነው ግን ሜሪ ሰላም አውቄ ነው። ኧረ ዳጊ ጉድፈላ እየቀለደሽ ነው። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ክርስቲያን ነሽ? አዎ። ፕሮቴስታንት ነሽ? ኦርቶዶክስ? ሁለቱንም። እንዴት? ሁለቱንም አልቃወምም። እሺ ችግር የለውም፣ አሪፍ ነው። ምልኩስና ትክክል ነው ብለሽ ታምኛለሽ? አዎ። እንትና ትቀበያለሽ? እስራኤል ዳንሳ? አልቀበለውም። እና እንዴት? ሁለቱንም እቀበላለሁ ብለሻል እኮ። ምልኩስና ትክክል ከሆነ የእስራኤል ዳንሳ ጭፈራ ለምን አልተቀበልሽውም? አይ ሁለቱንም ሃይማኖቱን አልቃወምም ነው ያልኩት። አንቺ እኮ ሃይማኖትሽ ምንድን ነው የምትከተዩ ብዬ እኮ ነው የጠየኩሽ። እኔ መጽሐፍ ቅዱስ ማንበብ የገባኝን ነው የምከተለው። እሺ ከገባሽ አሁን ልትነግሪኝ ትችያለሽ? አንብበሽ ከገባሽ? አዎ። እስኪ ንገሪኝ። በቃ አንድ ፈጣሪ አለ ብዬ አምናለሁ።
ስላሴ በስላሴ አታምኚም? አንድ ፈጣሪ አለ ብዬ አምናለሁ እኮ። በስላሴ ታምኛለሽ ወይ? ስላሴ እኮ አንድ ነው። ስላሴ አንድ አይደለም። አንድ ነው እንዴ? አንድ አይደለማ። አንድ ሊሆን አይችልም። ስላሴ ከተባለ እኮ ሶስት እኮ ነው። ስላሴ እንዴት አንድ ሊሆን ይችላል? ናምን በአሃዱ አምላክ እግዚአብሔር አብ አሃዚ ኩሉ ገባረ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን በአሃዱ ጊዜ ክርስቶስ እያለ አይደል እንደሚቀጥለው በእግዚአብሔር አብ እናምናለን። እንዲሁም ደግሞ በሁሉም ነገር አንድ ስለሆኑ አንድ አምላክ ተብሎ ነው የሚታመነው። በአካል ሶስት ናቸው ከተባለ በሁሉም ነገር አንድ ናቸው ሊባል አይችልም። አንደኛ ነገር አካል ከሁሉም ነገር እንዴት ነጠልሽ? በመለኮታዊ በባህሪ በምን በአገዛዝ በመለኮታዊ አንድ ናቸው። መለኮታዊ ባህሪያቸው አንድ ነው እኮ። መለኮታዊ ባህሪያቸው አንድ ከሆነ አሁን ለምሳሌ ድርጊት አድራጊነት መለኮታዊ ባህሪ ነው አይደል? እሺ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ማለት ከኋላ ነው እኮ። ከራሴ አይደለም ከራሴ አንዳች ላደርግ አይቻለኝም ማለት አይደል? መለኮትነት ወዴት ስለሄደ ነው ከራሴ አንዳች ላደርግ አይቻለኝም ማለት? በስጋ ነው የመጣው ስለኔ አይደለም እኮ። ድርጊት እኮ ስለ ስጋ እኮ አይደለም እያወራ ያለሁት ስለ መለኮታዊ ስልጣን እኮ ነው የምጠይቅሽ። ድርጊት ስልጣን ነው፣ መለኮታዊ ስልጣን ነው። ከራሴ አንዳች ላደርግ አይቻለኝም ካለ ኢየሱስ ድርጊታቸው ተለያየ። እዚህ ጋር አሁን ለምሳሌ ይለያያል። እዚህ ጋር ሰው ስጋ ለበሰ ፍጹም ሰው ነው። ስለ ስጋ አይደለም። እኔ ስለ መልክና ስለ ቅርጽ አላወራሁም፣ ስለ ድርጊት ነው። ስለ መለኮታዊ ባህሪማ እዚህ ጋር የለውም ኢየሱስ እያልኩ እኮ ነው እኔ። ድርጊት ላይ መለኮታዊ ባህሪ የለውም ኢየሱስ የለውም። እና ድርጊት ላይ ድርጊት መለኮታዊ ባህሪ ከሌለው እኮ እሺ፣ ለምሳሌ ኢየሱስ ክርስቶስ ሙታንን እንትን ሲያደርግ በመለኮታዊ ባህሪ ነው። ማንኛውም ሰውም ሊያደርገው ይችላል። ስለዚህ ሰዎች አድርገውታል። ቴንኪው። ስለዚህ መለኮታዊ ባህሪ አይደለም ማለት ነው። ኢየሱስ ክርስቶስ በመጣ ሰዓት በአምላክነቱ በመለኮታዊ ባህሪ አልተገለጠም። እንደ ፍጹም ሰው ነው የሆነው። አይደለም እኔ ስለ ድርጊት ነው። እሱንማ ተቀብዬሻለሁ። ግን አሁን ለምሳሌ ሙታንን ሲያድን በመለኮታዊ ስልጣን አይደለም። ቴንኪው አመሰግናለሁ። በቃ እንደዛ ከሆነ ሜሪ እኮ ሰዎች ስለሚያደርጉት አብ ወልድን ይወዳል የሚያደርገውን ሁሉ ያሳየዋል ትደነቁም ዘንድ አላቸው የእስራኤል ሕዝቦች ከዚህ የሚበልጥ ስራ ያሳየዋል አለ የሚለው እግዚአብሔር አብ ነው። አየሽ ሲያደርገው የነበረው ሁሉ አንድ መለኮታዊ ስልጣን ያለው ጨርሰኝ። እዚህ ጋር አምላክነቱ እኔ እኮ እያልኩ ያለሁት ይሄ የሰማይ ባህሪ ነው። በእርግጥ ግን ያኔ ሲመላለስ ግን ጌታ ኢየሱስ ሲሞትም እኮ አምላክነቱ አይደለም የሞተው፣ ስጋ ነው የሞተው። ፍጹም ሰው ስለነበረ ሲደበድቡ፣ ሲራብ፣ ሲሰቃይ እኮ አምላክ ስለነበረ አይደለም። ስለዚህ የሞተው አምላክ ሳይሆን ሰው ነው። አላስጨረስከኝማ። ኖ የምታወሪው ምን አለ መሰለሽ ሜሪ ልንገርሽ፣ ስናወራ አሁን አንቺ ዝም ብሎ የሆነ የምትከተዩ ነገር የገባሽ ነገር እንኳን አይደለም እያወራሽ ያለሽ፣ የምትከተዩ ነገር ብቻ ነው እያወራሽ ያለሽ። ገብቶሻል? የምትከተዩ ነገር ደግሞ ማውራትሽ ምንም ትርጉም እኔ አውቀዋለሁ። አንቺ የምታወሪው ሳታወሪው አውቀዋለሁ። ገብቶሻል? ስለማውቀው አውቀዋለሁ። እንድንግባባ ነው የምፈልገው። እኔ የምጠይቅሽ መሀል እየገባው የምጠይቅሽ እንድንግባባ ነው። ገብቶሻል? ስለዚህ በአጭሩ ነው ማውራት ያለብን። የሞተው ሰው ነው ወይስ አምላክ ነው? ሰው። ስለዚህ የሞተልን ሰው ሆኖ ነው የሞተው። አምላክነቱን ትቶ መጥቶ ተይኝ። አምላክነቱ ትተው ነው ሌላ እሱን አይደለም። የሞተልን ሰው ነው አምላክ ነው? ሰው። ቴንክ ዩ። ስለዚህ የሞተልን ሰው ነው አምላክ ለኛ መስዋዕት ሆነልን ማለት የለብንም ማለት ነው አይደል? በል መልሰው ራስህ ጠይቀህ ራስህ መልሰው እኮ እኔማ እየነገርኩሽ እኮ ነው። አንቺ ተቀበይው እንጂ ሰው ከሆነ የሞተልን አምላክ ነው የሞተልን ብለን ማለት የለብንም ብዬ ነው የማምነው እኔ። አምላክ ክብሩን ጥሎ መጥተዋል ነው። ክብሩን ጥሎ የመጣ አምላክ የለም። ኖ
ክብርን ጥሎ አለ። የመጣ አምላክ የለም የለም። ሲጀመር አንተ በመጽሐፍ ቅዱስ የትኛው አላምንም ስትል ሰምቻለሁ። የትኛው አምላክ ነው? ስለተወሳሰበ ነዋ። እኔ በወንጌል አምናለሁ። መጽሐፍ ቅዱስ ወንጌል ነው? ወንጌል አይደለም? ወንጌል ነው። አዎ ወንጌል ታዲያ ምንድን ነው? ኢየሱስ ወንጌልን እየሰበከ መጣ አለ። ኢየሱስ ሲሰብክ የነበረው ወንጌል የትኛው ወንጌል ነው? እስኪ ስጭኝ። ከአዲስ ኪዳን ጀምሮ ሐዋርያቶች የሰበኩት ነው። ማስረጃች ምንድን ነው? ኢየሱስ አስተማራቸው እና ኢየሱስ ያለ ወንጌል እየሰበከ የመጣው እና እዛ ጋ መጽሐፍ ቅዱስ ተጽፎ ያለው ሁሉ የእግዚአብሔር የተናገረው ኢየሱስ የተናገረው ቃል ነው ሁሉ የተማሩትን ሁሉ ነው። የተማሩትን እሺ መንፈስ ቅዱስ ያስተማራቸውና ኢየሱስ እሺ ሉቃስ አይደለም የኢየሱስ ክርስቶስ ቃል ከሆነ ወንጌል ከሆነ የከበርክ ቴዎፍሎስ ሆይ ያለ እየተናገረ የጻፈውን ደብዳቤ የኢየሱስ ክርስቶስ ንግግር ነው። የትኛው? ሉቃስ 1 ላይ ያለው። በቃ ሉቃስም እኮ የክርስቶስ ኢየሱስ ሐዋርያ እኮ ነው። አይ ሐዋርያ ነው የሚባል ነገር አይደለም እኮ አይደለም። ቃሉ አሁን ለምሳሌ 1 ላይ ያለው የኢየሱስ ክርስቶስ ንግግር ነው። የኢየሱስ ንግግር ነው። አዲስ ኪዳን እሺ ላንብበው። አዲስ ኪዳን የኢየሱስ ክርስቶስ ንግግር ነው አለሽ። የኢየሱስ ክርስቶስ ወንጌል ነው አለሽ። እኔ ኢየሱስ ክርስቶስ ወንጌልን እየሰበከ መጣ አለ። ከዛ አልፎ ደግሞ ለኢየሱስ ክርስቶስ የተሰጠው ቃል አለ። ለምሳሌ የሰጠኸኝን ቃል ሰጥቻቸዋለሁ አለ ኢየሱስ ክርስቶስ። እኔ ሰጥቻቸዋለሁ እነሱም ተቀበሉት ይላል ኢየሱስ አይደል? ይላል። ይሄ ወንጌል የት ጋር ነው ያለው ስልሽ አዲስ ኪዳን ላይ አልሽኝ። እሺ አዲስ ኪዳን ለምሳሌ ሉቃስን እንክፈት። የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክ በየተራው ለማዘጋጀት ስለመኮሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኝ አለ ሉቃስ። የኢየሱስ ክርስቶስ ንግግር ነው። አሁን ንግግሩን ነው የምትለኝ? ሐሳቡን ነው ምንድን ነው የምትለኝ? እዚህ ጋር ጸሐፊው ሐሳቡም ንግግሩም መልእክቱም የማን ነው? ክርስቶስ ኢየሱስ። በቃ ስለ ወንጌል ጥያቄ ሜሪ ጥያቄ ኢየሱስ ክርስቶስ ወንጌል እየሰበከ መጣ ተባለ። ወንጌልን ሲያስተምር ነበረ ኢየሱስ አይደል? እሱ ራሱ እግዚአብሔር አምላክ የሰጠውን ቃል ነበረ። እሱ ትምህርት ነው፣ ወንጌል ነው እሱ ራሱ ማለት ነው። የሰጠኸኝን ቃል ሰጥቻቸዋለሁ አለ ኢየሱስ አይደል? ሰጥቷቸዋል። ኢየሱስ አሳልፎ ነው የሰጣቸው፣ እነሱም ተቀበሉት አለ። ኢየሱስ ክርስቶስ የሰጣቸው ወንጌል እነሱም የተቀበሉት ወንጌል የቱ ጋር ነው ያለው? እንደዚህ ጥያቄ ማስከደም የቱ ጋር ነው? እዚህ ጋር ነው እንድልህ ትፈልጋለህ? የለም እኮ የለም ስለሌለ ነው። ለዛ ነው እኔ ለምን መሰለሽ መጽሐፍ ቅዱስን አልቀበልም ብዬ ስልሽ ከዚህ ተነስቼ ነው። የማቴዎስ ወንጌል 5 ነው ምናምን ምዕራፍ ኢየሱስ ክርስቶስ ያስተማራቸው የተራራው ስብከት የለም። እኔ አሁን እኮ መጽሐፍ ቅዱስ አልቀበልም ብዬ ስልሽ ስለ ኢየሱስ ክርስቶስ የተጻፈ እኮ አለ እኮ ስለ ኢየሱስ የተጻፈ አለ። ገብቶሻል? ሲያስተምር ነበረ፣ መጽሐፍም ሰጡት፣ እንደዚህ ያደረጉት፣ እናቱ ጋር እንደዚህ ያለ፣ አባቱ ጋር እንደዚህ ያለ፣ ኢየሱስ እንደዚህ ያለ፣ እንደዚህ ያላቸው ምናምን የሚል እኮ አለ እኮ። አዲስ ኪዳን እንዳለ ግን የኢየሱስ ክርስቶስ ቃል ነው ብለሽ የምታምኚ ከሆነ ስህተት ነው። አይደለም። ኢየሱስ አንደኛ ነገር ኢየሱስ ራሱ ሜሪ ኢየሱስ ራሱ ሲያስተምር ታወሪያለሽ፣ እድል ሰጥሻለሁ። ኢየሱስ ሲያስተምረው የነበረ ትምህርት ራሱ የራሱ ትምህርት አይደለም። ገብቶሻል? ወንጌልን እያስተማረ እየሰበከ መጣ ሲባል የምትሰሙ ቃል የላከኝ እንጂ የኔ አይደለም ብሎ ወደ ሌላ አካል ሲያስተላልፈው ነበረ። ቀጥለ ደግሞ የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ ብሎ ከእርሱ ምንም አይነት ንግግርና ትምህርት እንዳላስተማር አድርጎ ነው ሲያስተምር የነበረው። ራሱ ወንጌሉ ራሱ ከኢየሱስ አይደለም። ገብቶሻል? ከዛ አልፈን ደግሞ አዲስ ኪዳን የኢየሱስ ክርስቶስ ንግግር ነው ብለን ካልን አሁን ለምሳሌ ሉቃስ 1:1 ላይ ያለው የኢየሱስ ክርስቶስ ንግግር አይደለም፣ ሐሳብም አይደለም። እንደዚህ ብዬ መልእክት እንድልክልህ መልካም ሆኖ ታየኝ ብሎ ካለ መጽሐፍም መልካም ሆኖ የታየው አንድ ሉቃስ የሚባል ሰው እንትን ያደረገው ነው የተናገረው፣ ያሰበው፣ የጻፈው ነው። ገብቶሻል? አሁን ቀጥይ። ስለዚህ የኢየሱስ ክርስቶስ ወንጌል የለም።
ካለ ስጪኝ ማለት ነው። የክርስቶስ ወንጌል የለም ማለት እኮ ስጭኛ። የቱ ጋር ነው ያለው? እኔ ምን ጥያቄ ከየትም ያምጣው በቃ ኢየሱስ ያስተማረው ትምህርትን እኮ ነው ወንጌል ብለን የምንለው እኛ። የሰጠኝ እንትን አለ ኢየሱስ የምትሰሙ ቃል አለ ይሄ ነው የምወደው ልጄ እርሱን ስሙት ብሏል አይደል? ስለሌላ ነገር ነው እኮ በኢየሱስ ክርስቶስ የምንሰማው ምንድነው? ወንጌል ነው፣ የአዲስ ኪዳን ትምህርት ማለት ነው። ገባ? ከየትም ያምጣው እግዚአብሔርም አያምጣው፣ ከየትም ያምጣው፣ ግን እግዚአብሔር እርሱን ስሙት አለ። ኢየሱስ ነው። ከየትም ያምጣው አልኩ፣ ግን እሱ ያስተማረው ትምህርት ወንጌል ነው። ከዛ በኋላ ደግሞ ደቀ መዛሙርቶቹን ጠርቶ ከየትም ያምጣውማ አይባልማ። ከየትም ያምጣው የሚባል ነገር እኮ ምርምር እኮ አልገባውም እኮ እኔ። ኧረ በቃሉ መሰረት ነው። ኢየሱስ ሲያስተምር ምንድን ነው ያለው? ሜሪ ምንድን ነው ያላቸው ሲያስተምራቸው? ምንድን ነው ያላቸው? የምትሰሙ ቃል የላከኝ የአብ እንጂ የኔ አይደለም ማለት አይደል እኮ። አብ እኮ ይኸውልህ፣ አሁን ወይ ተናገር ስለምታቋርጠኝ አንተ። አላቋር የሌለ ነገር እኮ ነው እያወራሽ ያለሽው። ኢየሱስ ልክ እንደ ማይክ ነው። ልክ እንደ ኢየሱስ የእግዚአብሔር አምላክ ማይክ ተልኮ ነው የመጣው። ከአባቱ ተልኮ ነው የመጣው። ይሄ ግልጽ እኮ ነው እኮ ተልኮ መጣ። አንድያ ልጁ እግዚአብሔርን አሳየን ሲል እኮ አንድያ ልጁ ጌታ ኢየሱስ ክርስቶስ ራሱ ተረከው ይላል እኮ። ከአባቱ ጋር አንድ እኮ ነው። ገባ? ተራኪ ነው። ይኸውልህ አንድ ነገር ልንገርህ። ተራኪ ነው። አሁን ይኸውልህ ትናገርና ታቋርጣለህ። እኔ ተቆራረጠ ሀሳብ ለምን እሰጥሃለሁ? አብ ወልድ መንፈስ ቅዱስ አንድ ናቸው ተብሎ እናምናለን። ለምሳሌ እንደ ሌሎቹንም ተክቼ ልናገር፣ እንደዛ አይነት ጥያቄ የጠየቀኝ ስለሆነ አብ ወልድ መንፈስ ቅዱስ አንድ ናቸው ማለት እንኳን አብ ወልድ መንፈስ ቅዱስ እኔ እግዚአብሔርን ቃል መጽሐፍ ቅዱስን ከበላሁት በደንብ ካነበብኩትና ከኖርኩ እኔም ከነርሱ ጋር አንድ ሆናለሁ ማለት ነው ብሏል እኮ ኢየሱስ ክርስቶስ። እኔና አንተ አንድ እንደሆንን እነርሱም ከኛ ጋር አንድ እንዲሆኑ ብሏል እኮ አይደል? ስለዚህ ምክንያቱም ምንድነው? በእግዚአብሔር አገዛዝ ውስጥ ነው ያለሁት ማለት ነው። በቃሉ ነው የሚመራኝ፣ ቃሉ ነው የሚያስተምረኝ፣ ቃሉ ነው የምናገረው። ሌላ ዓለም ውስጥ አይደለሁም ያለሁት። ስለዚህ እኔ ከነርሱ ጋር አንድ ነኝ። ከእግዚአብሔር ቃል የመጽሐፍ ቅዱስ ቃል መጽሐፍ ቅዱስ የማን ቃል? የማን ቃል? የእግዚአብሔር ቃል። የኢየሱስ አንድ ናቸው እኮ አልኩህ። እነሱ ምን አይደሉም፣ ጎረቤት ምናምን አይደሉም። የማን ቃል ነው? አይደሉም በለኛ ታዲያ። አንተ እኮ የማን ቃል ነው? አንድ አይደሉም በለኝ በቃ። አንተ እኮ የማን ቃል ነው? ቃሉ የማን ቃል ነው? እሺ እየነገርኩህ አይደል? እንደ እግዚአብሔር ቃል እኮ የኢየሱስ ከኢየሱስ ጋር ነው እንደ ጠብህ አንተ። ጠብ የለኝም እኮ ኢየሱስ ራሱ የምሰሙ ቃል የላከኝ የአብ እንጂ የኔ አይደለም አለ እኮ። እንዴት አድርገሽ ነው አንድ ናቸው ንግግሩም ሐሳቡም የሁለታቸውም ነው የምትዩ? አይደለም እያለሽ ራሱ ኢየሱስ እንዴት ነው ብለሽ እንትን የምታደርጊው? አስገድዳችሁ በቃ በግድ የኢየሱስ ልታደርጉት ነው እንዴ? አይደለም እኮ የኔ አይደለም አለ እኮ በቃ። ኢየሱስ ሌላ ቃል የለውም፣ ከአባቱ ቃል ውጭ ሌላ ቃል የለውም ኢየሱስ ራሱ። እንደዛው እንዴ ተይ እንጂ እኔ ሌላ ቃል አለው የለውም የሚባለው ነገር ይኸውልህ፣ የመንፈስ ቅዱስን አሰራር ካላወቅ ትንሽ ይከብዳል። እዚህ ጋር ዲያቆን ጋር ነው እያወራሽ ያለሽው። ምንድነው ማለት ነው? በመንፈስ ቅዱስ ትቀልጃለሽ እንዴ? እግዚአብሔር ወልዶት ነው እንዳምጦ እኮ አልወለደውም። እግዚአብሔር የመንፈስ ቅዱስ ልጅ ነው፣ በመንፈስ ነው የወለደው። ገባ ማለት ነው? እኛም አባታችን ባሪያው ነው ያስተማር ባሪያው ነው እንዴ? ባሪያው እኮ ነው። ባሪያ ይለው የለ እኛም ባሪያዎች ነን፣ ችግር የለውም። እሱ እኮ ባሪያው ነው፣ ልጁ ነው ምናምን እያልኩ ነው። ባሪያ ማለት እኮ አገልጋይ ማለት እኮ ነው እኮ አገልጋይ ነው እኮ ነው የምልሽ። ታዲያ እኔም አገልጋይ ነው እኮ እያልኩ ያለሁት። ያገለግለው መጣ ታዲያ እኛንም ያገለግለን መጣ። እኔ ግራ ነው የሚገባው በነገራችን ላይ። ለማንኛውም መጽሐፍ ቅዱስ አንደኛ ነገር እናንተ ታስቡት ወንጌል ሲባል ራሱ ወንጌል ሲባል ራሱ የኢየሱስ ክርስቶስ ሐሳብ፣ የኢየሱስ ክርስቶስ ንግግር፣ የኢየሱስ ክርስቶስ ቃል አድርጋችሁ ነው የምትረዱት። አይደለም መጽሐፍ ቅዱስ ነው እንዳልሆነ የሚናገረው። የምትሰሙት ቃል የኔ አይደለም የላከኝ አብ እንጂ የኔ አይደለም ካለ አለቀ። የሰጠኸኝ ቃል ወንጌሉ ነው። እሱ ራሱ የሰጠኸኝ ቃል ሰጥቻቸዋለሁ እነሱም ተቀብለውታል ካለ የኢየሱስ አይደለም። ወንጌል የሚባለው ራሱ የኢየሱስ አይደለም።
በግድ ያንተ ነው የምትሉት ከሆነ እኔ አላውቅም። አይደለም አንተ ግን ኢየሱስ ሲባል የኢየሱስ ትምህርት ለማለት እኮ ነው። የራሱ ምናምን ብለን እኮ እኛን ከፋፍልም። ይሄ ደግሞ እግዚአብሔር ነው፣ ይሄ የኢየሱስ ነው ምናምን የሚባል ክፍፍል የለም እኮ። ለምን ክፍፍል የለም? ክፍፍል ያደረገው ራሱ ኢየሱስ እኮ ነው እንጂ እኮ እኔ እኮ አይደለሁም እኮ የከፋፈልኩት። የኔ አይደለም ካለ ያንተ ነው ብዬ ልገግም? እኔ የኔ ንግግር አይደለም እያለ ልገግም? ችግር የለውም። የእግዚአብሔርም ይሁን ለኛ አንድ ነው። የእግዚአብሔርም ይሁን ከተባለ ስለዚህ ኢየሱስ እግዚአብሔር አይደለም። ኢየሱስ እግዚአብሔር ነው አይደለም? ኢየሱስ እግዚአብሔር የሚል ቃል አለ? ኢየሱስ እግዚአብሔር ወልድ የሚል ቃል አለ መጽሐፍ ቅዱስ ውስጥ? ኢየሱስ እኔና አብ አንድ ነን ብሏል። ኖ እኔና አንተ አንድ እንሆን እነሱም አንድ ይሆን ዘንድ ምን ማለት ነው? ምን ማለት ነው? እንዴት? እኔና አንተ አንድ እንድሆን እነርሱም አንድ ይሆኑ ዘንድ ሲል ነበር አይደል ኢየሱስ? ምን ማለቱ ነው? ህዝቡ ተጨፍልቆ አንድ ይሆናል ማለት ነው? አይደለም። የዓላማ አንድነት፣ የፍላጎት አንድነት፣ የመንገድ አንድነት፣ የታዛዥነት አንድነት ነው እየተወራ ያለው። ገብቶሻል? የመንፈስ አንድነት እኔ ያንተ ታዛዥ ነኝ ለማለት የተናገረው ነው እንጂ እኔና አንድ ነን ብሎ ሲል ተጨፍልቀን አንድ ፈጣሪ ነን ማለት አይደለም። ታዩ እግዚአብሔር ምንድነው? ኢየሱስ ምንድነው? እግዚአብሔር ወልድ የሚል መጽሐፍ ቅዱስ ውስጥ አለ? እግዚአብሔርን አሳየን ሲሉት እስካሁን ከእናንተ ጋር ስኖር እንዴት አታውቁኝም ሲላቸው አታውቁም? አይደለም። እግዚአብሔር ወልድ የሚል ቃል አለ ወይ? በመጀመሪያ ግዴታ ስላላለ ምንም እንትን አይለኝም። ብዙ ሌላ ያለው አይ አለ የለም። እሱ አንተ በዛ መልኩ ነበር መልስልህ። አይደለም አለ የለም። ምንም አያረግልህም አልኩህ እኮ። ቢኖርም ባይኖርም እሱ ምንም መፍትሄ አይሆንም። እና የለም እህቴ የለም። እግዚአብሔርን አሳየን ሲሉት ከእናንተ ጋር የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ እግዚአብሔር በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል። እግዚአብሔር እኔን እናንተ ጋር ስኖር እንትን ሲላቸው እኔ እግዚአብሔር ነኝ ማለቱ አይደለም። እግዚአብሔር በእኔ ተገልጠዋል ማለት ነው። ገብቶሻል? ልክ አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል እንደሚለው እግዚአብሔር በኢየሱስ በኩል ተገለጠ ማለት እንጂ እግዚአብሔር ራሱ እዛ ጋር ነበረው ማለት አይደለም። እኔ እግዚአብሔር ነኝ ካለ ማለትማ ከሆነ እዛ ጋር የነበረው አብ ነው ማለት ነው። ሚሪ በቃ ፈዘዝሽ አይደል? እኔ ልፍዘዝልሽ፣ ችግር የለውም። እኔ ልፍዘዝልሽ። እኔ አልፈዘዝኩም። ፈዘሻል። ከባድ እኮ ነው። ከባድ ነው። መጽሐፍ ቅዱስ ከባድ ነው። ከባድ አይደለም። ከባድ ነው። መጽሐፍ ቅዱስ ከባባድ ፈላስፋዎች የጻፉት መጽሐፍ ነው። ገብቶሻል? ስሚ፣ ቀለል ያለ ጥያቄ ልጠይቅሽ፣ ግድ የለሽም። እኔ ተስፋ አደርጋለሁ ነቅተሽ እንደው የ665 አባል ትሆኛለሽ። ችግር የለውም። ኢየሱስ እትብት አለው እንትን አለው እምብርት አለው 666 ነህ እንዴ? አይደለሁም አላልኩም። እኔ 666 እምብርት አለው ኢየሱስ? እምብርት የለውም። ቢኖረውስ ምን ችግር አለ? ሰው አይደል? አይደለም እኮ አለው የለውም? አላየሁትም ባይኔ። አለው የለውም? እሺ ምን ውስጥሽ ምን ይልሻል? ሊኖረው ይችላል። ላይኖረውም ይችላል? ሊኖረው ይችላል። የለውም ካልሽ በነገርሽ ላይ አህያ ነው እያልሽ ነው። እኔ እኮ ሊኖረው ይችላል ነው ያልኩት። አለው ብትይ ይሻልሻል እንጂ ኢትዮጵያኖች እምብርት አልባ ምንድነው የሚባለው? አህያ ይሉሻል። እና ኢየሱስ እምብርት የለውም ካልሽ አህያ ነው እያልሽ ነው። በጣም ከባድ ቃል ነው። አለው እምብርት አለው። እምብርት ትርጉሙ ምንድነው? ጥቅሙ ምንድነው? እምብርት ምግብን ከእናቱ አመሰግናለሁ። ኢየሱስ በእናቱ ማህፀን ውስጥ እያለ ምግብ ይመገብ ነበረ? አመሰግናለሁ።
እኔ እንደዚህ ካለ በቃ እና ይሄ ፈጣሪ ነው። በእርግጥ እኔ ይብላ በእናቱ ማህፀን አላውቅም፣ ግን በምድር ሳለ ግን ሜሪ ይበላ ይጠጣ ሜሪ ፈጣሪ ነው። በቱቦ በእምብርት ወደ ሆዱ ምግብ እየገባለት የነበረ ሰው ፈጣሪ ነው። እንደው ተይ እስኪ ውስጥሽ የሚል ተይ በቃ ይሸምምሽ። እርግጠኛ ነኝ ይሸምምሻል። ኧረ ይሸምምሽ፣ እርግጠኛ ነኝ ይሸምምሻል። ግን አሁን አንተ በማህፀን ውስጥ በእምብርቱ ምግብ ሲገባለት የነበረ አንድ ህፃን ፈጣሪ ነው። ተይ እንጂ ውስጥሽ በልናው ፈጣሪ ነው። በልቶም ፈጣሪ ነው። አይ መብላት እኮ አይደለም የጠየቅኩሽ እኔ መብላቱማ አሳ ሲቆረጥም ነበር እኮ አሳ ሲበላ ነበር እኮ። መብላት እኮ አይደለም የጠየቅኩሽ እኔ። ህፃን ሆድ ውስጥ ምግብ የሚያስፈልገው ህፃን ለምንድን ነው? አረ መብላትም እኮ ይችላል እሱ፣ ምንም ችግር የለበትም። አይደለም ስለ መብላቱ አይደለም፣ የሚበላውማ ሆድ ስላለው ነው። ማህፀን ውስጥ ህፃን ልጅ ምግብ ያስፈልገዋል ከተባለ ምን ማለት ነው? ምን ማለት ነው? ንገረኛ። እድገት ነው። እድገት ነው። መቀጠል ስላለበት ሰው ልጅ ያድግ ነበር እኮ። አዎ መቀጠል ስላለበት ነው። ገብቶሻል? መቀጠል ማደግ ስላለበት ነው። ሰው ስለሆነ ነው። ገብቶሻል? ደካማ ስለሆነ ነው። ማህፀን ውስጥ ሜሪ እኔ መብትሽ ነው። የፈለግሽውን ትከታያለሽ፣ መብትሽ ነው። መከተል የለብሽም ልልሽ አልችልም። እኔ ግን የ21ኛው ክፍለ ዘመን ሰው ማምለክ የለበትም ፈረንጅ ማምለክ የለበትም ብዬ ነው እንትንም አድርገው። ማምለክ ካለብን ያህዌ ለምን አታመልክም? ያህዌ ማን ነው? መጽሐፍ ቅዱስ ውስጥ እግዚአብሔር አንድ አምላክ አለን። ኢየሱስ ክርስቶስ ትእዛዙን ሲቀበል የነበረ ስለ ኢየሱስ ስለራሱ ምስክርነት የሚሰጥ ራሱ እኔ ስለራሴ አልመሰክርም ስለኔ የሚመሰክር ሌላ ነው ብሎ የመሰከረለት ራሱ የኢየሱስ ምስክርነት የሚሰጥ ኃይለኛ የሆነ የማይበላ የማይጠጣ የማይተኛ የማይደክም አምላክን እሱን ነው ማምለክ ያለብሽ እንጂ የእናቱ ማህፀን ውስጥ ቁጭ ብሎ በቱቦ በእምብርት ምግብ ሲገባለት የነበረ ሰው ፈጣሪ ነው ማለት እኮ አንቺ በእውነት ከፍጡርነትም ወርደሻል እኮ። ከሰውነት የእንስሳነት ማንነት ነው የተቀበልሽው። አንቺ አሁን የፈጣሪነት ማንነት የአንቺ ማንነት ለፈጣሪ ሰጥተሽዋል። አንቺ ሰው ነሽ። ማሰብ፣ ማገናዘብ፣ መብላት፣ መጠጣት፣ መተኛት፣ መስራት፣ መንቀሳቀስ የሚባለው ገብቶሻል? ስለ ነገ ማሰብ የሚባለው ለፈጣሪ ነው የሰጠሽው። ለፈጣሪ አሸክመሽ አንቺ የተሸከምሽው ማንነት ግን ይቅርታ አድርግልኝ የእንስሳ ማንነት ነው። እኔን የፈጠረ አምላክ፣ ማህፀንን የፈጠረ አምላክ፣ ማህፀን ውስጥ ያለውን ሰው የሚፈጠር ማንንም ፍጡር የሚፈጠር አምላክ ራሱ ማህፀን ውስጥ በቱቦ በእምብርት ምግብ ይገባለት ነበረ ብሎ ማለት ይሄ ከሰውነት መውረድ ነው። ይሄ የእንስሳ ማንነት መሸከም ነው። መሰልጠን ያለባችሁ ትንሽ አይምሮአችሁ ልታሰሩት ይገባል። እንዴት ነው ማለት አለባችሁ። አይጎዳም እኮ መጠየቅ እኮ አለብን እኮ። ምን ይጎዳናል? ጠይቁ፣ ቀጥተኛውን ያዙ ነው። መርምሩ ነው የተባለው አይደል? ለአንቺ ምንድን ነው? ለአንቺ ነው ምግብ የሚበላልሽ ኢየሱስ? ለአንቺ ነው ፈጣሪ በእምብርቱ ምግብ የሚቀበልልሽ ሰማይና ምድር የፈጠረ አምላክ? ስንት ከምናቀው እኮ የማናቀው እኮ ይበዛል እኮ። ገብቶሻል? እኔና አንቺ ከምናቀው ካየነው ያላየነውና የማናቀው ፈጣሪ የፈጠረው ፈጣሪ የሚያቀው ተአምር ብዙ ነው። ቢበላ ምን ኃጢአት አለው? ለምን ይበላል? ምን ችግር አለው ቢበላ? ለምን ይበላል? ምን ችግር አለው? ይብላ፣ ፈጣሪ ነው እኮ። ለምን ኧረ ለምን ይበላል? ለምን? እሺ ለምን ይበላል? ለምን ብሎ ቢበላ ምን ችግር አለው? ይሄ ከፈጣሪ ያጎለዋል ብለህ ታስባለህ እኮ። ለምንድን ነው የሚበላው? ሜሪ ለምንድን ነው የሚበላው? በቃ ስላልበላ ፈጣሪ ሊሆን፣ ሰይጣን ስላልበላ ፈጣሪ ሊሆን። ሰይጣንም ለምን ይበላል? ጥያቄ ለምን ይበላል? ወይት ጉድ! ለምን ይበላል? እስኪ ምን እንዲሆን ነው የሚበላው? ደስ ካለው ትያለሽ እንዴ ሜሪ? ተይ እንጂ ሰው እኮ ነን እኮ። የ21ኛው ክፍለ ዘመን ወጣት እኮ ነሽ። ፈጣሪ ለምንድን ነው የሚበላው? የሚበላ ሰው የፈጠረ የሚበላን የፈጠረ ገብቶሻል? ሰማይን ያነሳ ምድርን ያነጠፈ አምላክ ምግብ ይበላል ትያለሽ? ያሳፍራል እኮ እየበላ ቢሆን ነው እየበላ ሲሆን ምን ታውቃለህ? ለምንድን ነው የሚበላው እንዴ? የራሱ ለምን ይበላል? ስለዚህ ቢበላም ሽንት ቤት ይገባል ማለት ነው። ስለዚህ ያኔ ፈጣሪ አይደለም ልትለው ነው?
አይደለም አይደለም ሲጀምር ባይበላ አፍ አይሰራልንም ነበረ። ስለሚበላ ለኛም አፍ ይሰራል። እንድትበይበት ነው አፍ የሰጠሽ እንጂ እንድታወሪበት እንጂ ገብቶሻል? ስለሚበላ አይደለም አፍ የሰጠሽ። ምን አይነት አመለካከት ነው? ዓይንን የሰራ ያያል፣ ጆሮን የሰራ ይሰማል ይላል። ስለዚህ አፍንም ከሰራ ሊበላም የማይችልበት ምክንያት ጆሮ አለው። እግዚአብሔር ጆሮ አለው። ጆሮ አለው አለው። ወይኔ ኩክ አለው። ኩክ አለው። ኩክ አለው እግዚአብሔር። አሁን እኮ ሌላ ነገር ውስጥ ገባ። አይደለም ሌላ እቃቃ ጨዋታ አይደለም። አይን ካለ ኩክ አለ። ምንድነው? ጆሮ ካለ ኩክ አለ። አይን ካለ እንባ አለ። ኩክ አለው እግዚአብሔር። እሱን እኮ አላየነውም። ምን አለበት? ጥያቄ ነው እየጠየቅኩሽ ያለው። አላየሁትም አላየሁትም የሚባል ነገር እኮ የለም። በምን ይሰማል እግዚአብሔር ትያለሽ እንዴ? እግዚአብሔር አይሰማም እንዴ? አይሰማም እኮ አላልኩም እኮ። እኛ የምንሰማው ጆሮ ስላለን ነው ተባለ። እግዚአብሔር የሚሰማው ግን ጆሮ ስላለው ነው። ጆሮ ባይኖረው ወይም ያለውን ጆሮ ብንደፍነው አይሰማም ማለት ነው። እንደዛ ነው ምን ማለት ነው? ጆሮው ላይ የሆነ ነገር ብናስቀምጥበት አይሰማም ማለት ነው። ኧረ በእናትህ እኔ እንደዛ አላልኩም። የሆነ እንደዛ ነው ያልሽው። ስሚ ፍልስ ከባዱ ነገር ምን አለ መሰለሽ ሜሪ፣ ከባዱ ችግር እግዚአብሔር በቃ አሁን እኮ የራስህን በአንተ በምትጠይቀኝ መንገድ ልሂድ ብዬ ነው እንጂ እኔ በማምነው መንገድ እየመለስኩልህ አይደለም። በምታምኚው ነው። በምታምኚውማ ነው። ልክ ነሽ እኮ አባባልሽ ልክ ነው። ማምነውማ በቃ ልክ ነሽ። መንፈስ ነው በቃ እግዚአብሔር መንፈስ ነው። አዎ አይዳሰስም፣ አይጨበጥም፣ ምን አይልም። መንፈስ ነው። አይዳሰስም፣ አይጨበጥም፣ አይዳሰስም። በቃ አይታይም፣ አይታይም። እግዚአብሔር አይታይም። ስለዚህ እጅ፣ እግር፣ አይን፣ ጆሮ የለውም። መንፈስ ነው እኮ። አይን፣ እግር፣ ጆሮ ምናምን የለውም አይደል? የለውም። እንዴ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ይላል። አሁን ለምሳሌ የትኛው እግር ነው? በሁሉም ስፍራ እገኛለሁ ማለት ነው። አይደለም የእግሬ መረገጫ ነው አለ። የእግሬ አለው እኮ እግር የለውም። አንተ በቃ ንግግሩን እንደዚህ እየተረጎምኩ ከሆነ ከመጽሐፍ ቅዱስ እኮ ነው። ሙሴ ለምሳሌ ጀርባዬን ታያለህ አለው ለሙሴ። ጀርባ የለውም። አካል አለው ሰው ነው ልትለኝ ነው ደግሞ? አይደለም በመጽሐፍ ቅዱስ መሰረት እኮ ነው የምጠይቅሽ። እግዚአብሔር አሰራሩ እኮ ልዩ ነው። በእናትህ አሰራሩ አይደለም። አሰራሩ ማለት እግዚአብሔርን አንድ ሰው ያይ በቃ አሰራሩ ስራው ነው። አሰራሩ ስራው ነው። ሌላ ነገር እያወራሽ እኮ ነው። እግዚአብሔር አይታይም ከተባለ ጆሮና አይን፣ እግር፣ እጅ አለው ማለት የለብሽም። ጆሮ፣ አይን፣ እግር፣ እጅ፣ አንገት፣ ደረት አለው ካልሽ ደግሞ አይምሮ አለው አንጎል አለው ማለትሽ ነው። አይምሮ ካለው አንጎል ካለው ደግሞ እግዚአብሔር የሚያደርገውን ነገር በማሰብ ነው የሚያደርገው ማለት ነው። ገብቶሻል አባባሌ? መንፈስ ነው ካልሽ መጽሐፍ ቅዱስ አይቀበልሽም። ጀርባዬን ታያለህ ብሎ ሲል ለሙሴ የትኛው ጀርባ ነው ያየው ተብሎ ከተጠየቅሽ ምን ልትይ ነው? ምድር የእግሬ መረገጫ ነው ሲል የትኛው እግር ነው? እግር የለው መንፈስ ነው ከተባለ ሁሉ አንድ የረግጦት ነው ምን ማለት እንደሆነ አይገባህም? ሁሉ ምድር ላይ የት አለ ታዲያ? ሳየኛ ምድር እግሩ ላይ ካለ በአንድ ጊዜ በሁሉም ስፍራ እገኛለሁ ለማለት ነው አልኩ። በሁሉም ስፍራ የእግሬ መረገጫ ነው አለ። እግሬ ብሎ እያወራ እኮ ነው። የትኛው እግር ነው እያወራ ያለው? እንግዲህ በቃ አላውቅም እንደሚገባህ አይተኸዋል። አውዱ ምን እንደሚል ከላይ ጽሑፉ ምን እንደሚል አንብበዋል መጀመሪያ? እኔ አውቀዋለሁ በደንብ ነው። አይነት ቤት ትሰሩልኛላችሁ? ሰማይ ዙፋኔ ነው፣ ምድር የእግሬ ሰው በሰራው ቤተ መቅደስ ነው አልኖርም ይላል አይደል? እሺ። ስለዚህ ያ ማለት እኔ የሆነ ተከልዬ የሆነ ቦታ ውስጥ አልኖርም። ዝም ብለህ አውዱን ሳታነብ አንዳንድ እንትኗን ጥቅስ እያነሳ ማለት ምን ማለት ነው? ቅድም ራስሽ እኮ እግር የሚለው ቅድም አይን አለው አልሽ። አይን የለው
ነው አይን የለው ለምሳሌ ኧረ በኢየሱስ አንተ ኖ እኮ አይን የለው ስለ እግር አልሽ እግር እሺ ልቀበልሽ እግር በቃ መረገጫዬ ነው ማለት እኔ ስልጣኑ የኔ ነው ማለት ነው ምድር ሁሉ የኔ ነው ማለት ነው ብዬ ልቀበል አይን አለው የለው ያያል ግን አይን እንደኛ ላይኖረው ይችላል እንደኛ ላይኖረው ይችላል እንደራሱ የእግዚአብሔር እኔ በእኔ አይምሮ የእግዚአብሔር ማን ነው ብዬ መርምሬ እንዲህ ነው ብዬ እንደ ስር ቁጭ ላደርገው አልችልም እግዚአብሔር ማንም ያየው የለም ነው የሚለው አንድ ያልጅ ታረከው ነው የሚለው ገባ ባህል እግዚአብሔር ማንም ያየው የለም ቅዱስ ነው ጻድቅ ነው እግዚአብሔር ያየው የለም አዎ ለአብርሃም የተገለጸው ስላሴዎች ስላሴ ናቸው ሜሪ አለሽ ዋይፋይ አዘጋች እንዴ